በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የጸሎት ጊዜያት። ምን አይነት ጸሎት በየትኛው ሰዓት ልጸልይ? ምን አይነት ጸሎት በየትኛው ሰዓት ልጸልይ? አንደኛ፣ የጸሎት ጊዜያት። ልበ አምላክ ነቢየ ልዑል ቅዱስ ዳዊት ስለ ጽድቅ ፍርድ በቀን 7 ጊዜ አመሰግናለሁ ብሎ እንደተናገረ ክርስቲያን የሆነ ሁሉ 7 ጊዜ በየዕለቱ እንድጸልይ ቤተክርስቲያን ታስተምረናለች። 7ቱ የጸሎት ጊዜያት የሚከተሉት ናቸው። አንደኛ፣ ጸሎተ ነግህ። ቅዱስ ዳዊት አምላኬ አምላኬ በማለዳ ወደ አንተ ገሰግሳለሁ እንዳለ ሌሊቱ አልፎ ቀኑ ሲተካ ከመኝታችን ስንነሳ ምንጸልየው ጸሎት አይነት ጸሎተ ነግህ ይባላል። በዚህ ጊዜ የሚከተሉትን ምስጢራት እያሰብን መጸለይ ይገባናል። ሌሊቱን አሳልፎ ቀኑ ስለተካልን እያመሰገንን ወጥተን እስክንገባ በሰላም ጠብቆ ውሏችን የተባረከ እንዲያደርግልን እንጸልያለን። የመጀመሪያው ሰው አዳም የተፈጠረበት ሰዓት በመሆኑ ያንን እያሰብን እንጸልያለን። የሰው ልጅ በመዓልትና በሌሊት የሚጠብቁ መላእክት ለተልእኮ ሲፋጠኑ የሚገናኙበት ሰዓት ነው። የሌሊቱ መልአክ ሲሄድ የቀኑ መልአክ ሲቀርብና ሲተካ የሚገናኙበት በመሆኑ በዚህ ሰዓት እንጸልያለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች በደል በጲላጦስ አደባባይ የቆመበት ሰዓት በመሆኑ እንጸልያለን። ሁለተኛ፣ ጸሎተ ሰልስት። 3 ሰዓት ከነገ በመቀጠል የምንጸልየው ጸሎት ጸሎተ ሰልስት ይባላል። የ3 ሰዓት ጸሎት ይባላል። ይህ የጸሎት ጊዜ ሔዋን የተፈጠረችበት፣ እመቤታችን ቅድስት ድንግል ማርያም የቅዱስ ገብርኤልን ብስራት የሰማችበት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ሲል በጲላጦስ አደባባይ የተገረፈበት፣ ነቢዩ ዳንኤል ፊቱን ወደ ኢየሩሳሌም አቅጣጫ መልሶ የቤቱን መስኮት ከፍቶ የጸለየበት፣ ለአባቶቻችን ሐዋርያት መንፈስ ቅዱስ የወረደበት በኢየሩሳሌም ጸንተው በመቆየታቸው ከእግዚአብሔር ዘንድ ይህንን ታላቅ ጸጋ የተቀበሉበት ሰዓት ነው። ሦስተኛ፣ ቀትር 6 ሰዓት። በዕለቱ እኩሌታ ላይ የምናገኘው ይህ ሰዓት እንደዚሁ የጸሎት ጊዜ ነው። ይህ ጊዜ ሰይጣን አዳምን ያሳተበት፣ በዕፀ በለስ ምክንያት ለስህተት የተዳረገውን አዳምን ለማዳን ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ የዋለበት የቀን እኩሌታ በመሆኑ የፀሐይ ሙቀት የሚያይልበት፣ የሰው ልጅ ለድካም የሚዳረግበት፣ በዚህ ምክንያት አጋንንት የሚበረታቱበት ጊዜ ነው። ስለዚህ የአዳምን ስህተት፣ የዳግማዊ አዳምን የኢየሱስ ክርስቶስ መሰቀልና ሞትን እያሰብን የቀን እኩሌታ በመሆኑ መዳከማችንን ተገን አድርጎ አጋንንት እንዳይሰለጥንብን እየለመንን እንጸልያለን። አራተኛ፣ ተሰዓት 9 ሰዓት። 9 ሰዓት ላይ አራተኛው ጸሎት እናደርሳለን። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምን ነፃ ለማውጣት በፈቃዱ ቅዱስ ሥጋው ከቅዱስ ነፍሱ የለየበት ሰዓት ነው። ቅዱሳን መላእክት የሰው ልጆችም በጎ ሆነ ክፉን ተግባር ወደ ፈጣሪ የሚያሳርጉበት ሰዓት ነው። ቀርኔሌዎስ የተባለ 100 አለቃ በጸሎት ጸንቶ ደጅ ሲጠና ከሰነበተ በኋላ ከፈጣሪ ምላሽ ያገኘበት ሰዓት ነው። በዚህ ጊዜ የጌታችን የመድኃኒታችን ኢየሱስ ክርስቶስን መከራና ሞት እያሰብን ቅዱሳት መላእክት ከፈጣሪያቸው እንዲያስታርቁን እየለመንን የቄርሎስን
የቆርኔሌዎስን ዕድል እንዲገጥመን የተማጸንን ጸልያለን። አምስተኛ ጸሎተ ሰርክ 11 ሰዓት። አምስተኛው የጸሎት ጊዜ የሰርክ ጸሎት ነው። ስለዚህ የጸሎት ሰዓት ቅዱስ ዳዊት እንዲህ ይላል፣ ጸሎቴን እንደ ዕጣን በፊትህ ተቀበልልኝ፣ እጅ መንሳቴን እንደ ሰርክ መሥዋዕት ትሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን በፈቃዱ ነፍሱን ከሥጋው ከለየ በኋላ ወደ መቃብር የወረደበት ሰዓት ነው። ስድስተኛው ጸሎተ ንዋም የመኝታ ጊዜ ጸሎት። ይህ ጊዜ ዕለቱን በሰላም አሳልፈን ሌሊቱን ዕረፍት የምንዘጋጅበት ነው። በሰላም ለዓለም ፈጣሪ በሰላም አሳድረን ብለን ራሳችንን በእምነት የምናስረክብበት ነው። እኛ ተኝተን የሚሆነውን አናውቅም፣ እርሱ ግን የማያንቀላፋ እረኛ ስለሆነ ይጠብቀናል። ስለዚህ ከመተኛታችን በፊት ሌሊቱን እንዲባርክልን እንጸልያለን። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን በጌቴ ሰማኒ ጸሎት አስተምሯቸዋል። ቀኑ አልፎ በሌሊት ይተካል። ስለዚህ ጌታችን ኢየሱስ ክርስቶስ ስለ ጸሎት ማስተማሩን እያሰም እንጸልያለን። ሰላም አሳድረንም ብለን ለፈጣሪ ራሳችን በእምነት አደራ እናስረክባለን። ሰባተኛ መንፈቀ ሌሊት እኩለ ሌሊት። እኩለ ሌሊትም እንደ ቀናቱ የጸሎት ሰዓታት የተለያዩ ትርጉሞች አሉት። ቅዱስ ዳዊት መንፈቀ ሌሊት እትነስእ ከመ እግነይ ለከ በእንተ ኩነኔ ጽድቅከ፣ ስለ ጽድቅ ፍርድ በእኩለ ሌሊት አመሰግነ ዘንድ እነሳለሁ በማለት ይህን ሰዓት ከእግዚአብሔር ጋር የሚነጋገርበት እንደሆነ ገልጸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ዋሻ የተወለደበት ሰዓት ነው። ሞትን ድል አድርጎ በታላቅ ኃይል የተነሳው በሌሊት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ ለፍርድ በሚመጣበት ሰዓት ነው። ከዚህ የተነሳ ለእኛ ሲል ከሰማያት ሰማይ መውረዱን ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ መወለዱን በማሰብ ሞትን ድል እንደነሳልንም አስበን በማመስገን ዳግመኛ ለፍርድ ሲመጣ በቀኙ ከሚያቆማቸው ወገን እንዲያደርገን እየለመንን በዚህ ሰዓት እንጸልያለን። ሰባቱ የጸሎት ጊዜያት ጠብቀን መጸለይ ካልተቻለንስ ለሚል ሰው በሰባቱ የጸሎት ሰዓታት የተቻለንን ያህል እንድንጸልይ ታዘናል። እነዚህም የጸሎት ሰዓታት በገዳም ያሉ መነኩሳት፣ በየበረሃው የሚዞሩ ባህታውያን ይጠብቋቸዋል፣ ይጸልዩአቸዋልም። በከተማ በሥራ ምክንያት ሩጫ በስቶበት በሁሉም ሰዓት መጸለይ የማይችል ክርስቲያን ግን ቢያንስ በማለዳ ከእንቅልፉ ሲነሳ እና ማታ ወደ መኝታ ሲያመራ መጸለይ ይገባዋል። ጧትና ማታ በመጸለይ ከፈጣሪ ጋር ያለውን የአባትና የልጅ ግንኙነት እንዳይቋረጥ ማድረግ ይገባዋል። ምን ልጸልይ? በመደበኝነት ልንጸልያቸው የሚገቡ ጸሎታት ቤተ ክርስቲያናችን አባቶች በገዳማቱ በአድባራቱ የሚያዘወትሩት ዕለታዊ ጸሎታት እነኚህ ናቸው። አንደኛ መዝሙረ ዳዊት። መዝሙረ ዳዊት በገዳማት ከሚኖሩ አበው መነኩሳት ባህታውያን ጀምሮ በካህናት ምእመናን በሁሉም ዘንድ በየዕለቱ የሚጸለይ ጸሎት ነው። አባቶች ከፊደል ቆጠራው ቀጥሎ ዳዊቱን ያጠኑና ከዚያ ጊዜ ጀምረው እየደገሙት እየጸለዩበት ይኖራሉ። ዳዊት ሳይደግሙ ወደ ዕለታዊ ተግባራቸው አይሰማሩም። መዝሙረ ዳዊት እንደ ሌሎች ጸሎታት ሁሉ በየዕለቱ ተለይቶ የሚጸለይ አለው። ቀጥለን ስንመለከት ሰኞ ከ1 እስከ 30፣ ማክሰኞ ከ31 እስከ 60፣ ረቡዕ ከ61 እስከ 80፣ ሐሙስ ከ81 እስከ 110፣ ዓርብ ከ111 እስከ 130፣
ቅዳሜ ከ131 እስከ 150፣ እሁድ ጸሎተ ነቢያት እና ማሌ ዘሰለሞን ይጸለያል። አንድ ንጉሥ መዝሙረ ዳዊትን ስንጸልይ ለዕለቱ የታዘዘውን 20 እና 30 መዝሙር ማድረስ ባንችል እንኳን አንድ ንጉሥ ማድረስ ይገባናል። አንድ ንጉሥ የሚባለው 10 መዝሙር ነው። ለምሳሌ ከሰኞ አንድ ንጉሥ ለማድረስ ከፈቀዱ ከ1 እስከ 10 ያለውን ያደርሳሉ። ማክሰኞ ከሆነ ደግሞ ከ30 እስከ 40 ያለውን የመጀመሪያውን 10 መዝሙር ያደርሳሉ ማለት ነው። ይህ ሁሉ ማድረስ ያልተቻለው ግን የተወሰኑ መዝሙራትን መርጦ በየዕለቱ ያደርሳል። ሁለተኛ ውዳሴ ማርያም። ውዳሴ ማርያም ከተቻለ የ7ቱን ዕለታት ካልተቻለ የዕለቱን ማድረስ ተገቢ ነው። የዘወትር ጸሎት ካደረስን በኋላ የዕለቱን ውዳሴ ማርያም አድርሰን የውድሷ መላእክትን ደግመን ከእመቤታችን በረከት ተሳታፊ መሆን ተገቢ ነው። በዋልድባ የሚኖሩ መነኩሳት ውዳሴ ማርያም ከቅዳሴ ማርያም ሳያደርሱ ውለው አያድሩም። በየአብነት ትምህርት ቤቱ የሚገኙ መምህራንና ተማሪዎች እና በየገዳማቱ ያሉ መነኩሳት ሁሉ ውዳሴ ማርያም በየዕለቱ ያደርሳሉ። እኛም ከአበው ተምረን ማታ ከመኝታ በፊት ወይም ጠዋት ስንነሳ ይህን ጸሎት ማድረስ ተገቢ ነው። ሶስተኛ ወንጌል ዘዮሐንስ። የዮሐንስን ወንጌል በየምዕራፉ ከፋፍለን በየዕለቱ ማንበብ ሌላው ጸሎት ነው። አባቶች ይህንን ጸሎት በየዕለቱ እያደረሱ ብዙ ተጠቅመውበታል። አራተኛ ሌሎች ጸሎታት ውዳሴ አምላክ፣ ሰኔ ጎለጎታ፣ መልካ ኢየሱስ፣ መልካ ማርያም በመዝገበ ጸሎት እንዲሁም በመዝሙረ ዳዊት መጽሐፍት ላይ ያሉትን ሌሎች ጸሎታት እንዲሁም ገድላት፣ ተአምራትን እንደ ችሎታችን በየዕለቱ እናደርሳለን። ቢያንስ ግን ይህን ሁሉ ባይሆንልን ከላይ የጠቀስነውን የመዝሙረ ዳዊትና ውዳሴ ማርያም ጸሎት ማድረስ ይገባናል። አጭር ጸሎት በተቻኮልና መጻሕፍትን ለማንበብ ጨርሶ ጊዜ ባይኖረን ሰዓት ይህንን እንድንጸልይ አንዳንድ አባቶች ይመክሩናል። አቡነ በሰማያት ጸሎት ሃይማኖተ አበው ሰላም ለኪ። ስለ ውዳሴ ማርያም ፋንታ አቡነ ዘበሰማያት አንድ ከመዝሙረ ዳዊት መዝሙር 150 በመዝሙረ ዳዊት ፋንታ በመጨረሻም አቡነ ዘበሰማያት ማድረስ ብንችል መልካም ነው። ጸሎተ ሃይማኖት የሃይማኖት መግለጫ በምህኑ እንጸልየዋለን። በመካከል ሰላም ለኪ በመድገማችን ውዳሴ ማርያም በረከት ይደርሰናል። መዝሙረ ዳዊት 150 ስናደርስ ደግሞ ሁሉንም መዝሙር እየደገምን ያህል ይሆንልናል። የዳዊቱን በረከት እናገኛለን። ይህ ሁሉ ማድረስ ካልቻለን ግን ቢያንስ ጌታችን ኢየሱስ ክርስቶስ እንዳስተማረን አቡነ ዘበሰማያት ብለን ከቤታችን ልንወጣ ይገባናል። አጭር ጸሎት ከስፍራ ስፍራ ሊለያይ ይችላል። 9 ሰላም ለኪ፣ 12 አቡነ በሰማያት በገዳማት ያሉ አበው ያደርሳሉ። የጸሎት ቅደም ተከተል አቡነ ዘበሰማያት አንድ ከመዝሙረ ዳዊት ውዳሴ ማርያምና ሌሎች ቀጥሎም አቡነ በሰማያት በእንተ እግዝእትነ ማርያም ጸሎተ ሃይማኖት በመጨረሻም አቡነ ዘበሰማያት ኪርያላይሶን 41 ጊዜ። አጭር ጸሎትን እንደ መደበኛ ማድረግ ለፈተና ያጋልጣል። አጭር ጸሎት የምንጸልየው በጣም በተቸገርንበት ጊዜ ባጣንበት ሰዓት ነው። ይህ ጸሎት እንደ መደበኛ ይዞ በየዕለቱ አንድ አቡነ በሰማያት ብቻ መድገም ግን ስንፍና እንዳይሆን ያስፈራል። ይልቁንም በክርስትና ሕይወት ጅማሬ ላይ ያሉ ምእመናን ወጣንያን ክርስቲያናውያን እስኪላመዱ ጸሎታቸው አጭር ሊሆን ይችላል። እየቆዩ ሲሄዱ ግን በጸሎት እየበረቱ ወደ መደበኛው ጸሎት መድረስ አለባቸው። ሁልጊዜ
ወተት መመኘት፣ ሁልጊዜ አልበረታም እያሉ አጭር ጸሎት እያደረሱ መተኛት ተገቢ አይደለም። ይህ አይነቱ አካሄድ የእግዚአብሔር ቸርነት ለስንፍና ምክንያት አድርጎ መጠቀም ነው። ከዚህ ጋር በቤተ ክርስቲያን አገልግሎት ላይ ያለንም ዳዊት መድገም፣ ውዳሴ ማርያም ማድረስ ይጠበቅብናል። የሰንበት ትምህርት ቤት ወጣቶች፣ ዲያቆናት፣ ቀሳውስት፣ ሰባኪያን ወንጌላን፣ መዘምራን እነዚህን ጸሎታት መጸለይ ይጠበቅባቸዋል። አሊያም ግን እያወቅን ጸሎት ማድረስ እንዳለብን ብዙ ጊዜ ተምረን እንዳልተማርን ቸል ብንል ለፈተና መጋለጥ ይመጣል። ከእግዚአብሔር ቸርነት እንድንርቅ ያደርገናል። አቡነ ዘበሰማያት የጸሎታችን መነሻ መድረሻ ጸሎት ስናደርስ የጸሎታችን መነሻ መጀመሪያ አቡነ በሰማያት ነው። በመካከል ጸሎት አቋርጠን ከሰው የምንነጋገርበት ጉዳይ ቢገጥመን በአቡነ ዘበሰማያት ማሰር ተገቢ ነው። በአቡነ ዘበሰማያት አስረን የገጠመንን ጉዳይ ፈጽመን እንመለሳለን። ከዚያም አቡነ ዘበሰማያትን ብለን ካቆምንበት እንቀጥላለን። ጸሎታችንን በአቡነ ዘበሰማያት ሳናስር በማል እንዳሻን እንዳናቋርጥ አበው ያስተምሩናል። የማህበር ጸሎት በቤታችን ከምንጸልየው ጸሎት በተጨማሪ በቤተ ክርስቲያን ተገኝተን ጸሎት ማድረስ ተገቢ ነው። ቤተ ክርስቲያን የእግዚአብሔር ቤት እንደመሆኗ በእርሷ የሚጸለይ ጸሎት ከጸሎታት ሁሉ የላቀ ነው። በካህናት እየተመራ በህብረት ሆነን የምናደርሰው በመሆኑ ታላቅ ኃይል አለው። እግዚአብሔር በቤተ መቅደስ የምንጸልየውን የጸሎት እንደሚሰማ ሲያመለክተን እንዲህ በማለት ነግሮናል። አሁን በዚህ ስፍራ ለሚጸለይ ጸሎት ዓይኖቼ ይገለጣሉ፣ ጆሮቼ ያዳምጣሉ። ስሜ ለዘላለም በዛ ይኖር ዘንድ ይህ ቤት መርጫለሁ፣ ቀድሻለሁ። ዓይኖቼና ልቤም ዘወትር በዛ ይሆናሉ። ከዚህ አንጻር በቤተ መቅደስ እየተገኘ መጸለይ ተገቢ ነው። በሰንበት ቀን ኪዳን ማድረስ፣ ቅዳሴ ማስቀደስ የመጀመሪያውና ዋነኛው ተግባራችን መሆን አለበት። በሰንበት ያለ በቂ ምክንያት ቅዳሴ የሚያስታጉል በቀደሙ አባቶች አባ ሚካኤል ወአባ ገብርኤል ቃል መወገዙን የተአምረ ማርያም መቅደም ይነግረናል። ከዚህ ጋር በሰዓታት በማህሌት ጸሎታት ላይ በመገኘት ቤተክርስቲያናችን ካዘጋጀችልን የማይጠገብ ማዕድ ልንሳተፍ ይገባናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች የሃይማኖታችን ፍጹም ፍቅር የሚኖረን ከነዚህ ጸሎታት ጋር ስንታወቅ ነው። አልያ የእንጀራ ልጅ መሆን ይመጣል። የመናፍቃንን አዳራሽ መናፍቅ ይመጣል። ከላይ በተመለከትነው የጸሎት ጊዜ እየተጠቀምን የጸሎት አይነቶችን በምንችለው መልኩ እያደረስን በቤተ መቅደስ እየተገኘን ኪዳን እያደረስ ቅዳሴ እያስቀደስ ከፈጣሪ ጋር ዕለት ዕለት ስንናገር ጸሎት ከሌለ መንፈሳዊነት ጥያቄ ውስጥ ይገባል። ከጀነሬተሩ ተቋርጦ ገመዱ ተበጥሶ ብቻው እንደተንጠለጠለ አምፖል መሆን ይመጣል። ስለዚህ በርቱ፣ ጸልዩ። ፈጣሪ ለሁላችን ብርታቱን ያድለን። አሜን።